ሰላም ሰላም ቤተሰቦቼ እንደምቆያችሁ ዛሬም እንደተለመደው በክፍል 7 ከች ብለናል። በዛሬው ክፍል ምን እንደምንመለከት ሊያስደስተን፣ ሊያናድደን፣ ሊያበሳጨን ደግሞ ሊያስከፋን ይችላል፣ አይታወቅም። ሊያስደስተንም ይችላል። ምን እንደሚመስል በክፍል 7 ደግሞ አንድ ላይ የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ደግሞ ቤተሰብ ከሆናችሁ ላይክ በማድረግ ይህን ቻናል ይህን ቪዲዮ እንጀምራለን። ወደ ቪዲዮ እንግባ። በባለፈው ክፍል እንደተመለከታችሁት ከሆነ በክፍል 6 ማለት እዚህ ጋር ነበረ ያቆመው። ኤሊዝ ወርቁን ከቤት ሰርቆ ወጥቶ ወደ ትምህርት ቤት ሲሄድ ማለት እዚህ ጋር ነው ያቆምነው እና እዚህ ቀጣይ ምን ይፈጠራል የሚለውን አንድ ላይ ቆዩ የምናይ ይሆናል። ወደ ቪዲዮ ነው። You're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away. እኔ የምላችሁ እዚህ ጋር አሁን ለኤሊስ ተጨንቃ ምናምን ይመስላችኋል? እሱን እየጠበቀች ምናምን። ኧረ በስመ አብ እንደዚህ አይመስለኝም። ምክንያቱም አንድ የፈለገችው ነገር አለ። ምንድነው እሱም ወርቁ ነው። ወርቁን እየጠበቀች ነበር። አላቅም፣ ተናድጃለሁ። አላቅም፣ ብቻ እንከታተል። በጣም አስጨነቀኝ እኮ። ወይ ምን ሆነ? የኔ ሀሳብ መንገድ እኮ ተዘጋግቶብኝ ስለነበረ ነው። በዛ ነው። እሺ እኔ ደግሞ እንዴት እንደተጨነቅኩ ምን ሆነ? መንገድ ላይ ምን አጋጠመው ብዬ እንዴት እንደተጨነቅኩ አሁን ይሄ ሪል ይመስላል። ኧረ የሊዛይንን ግለጥ እንዴ! ምን ነካ አንተ ልጅ? ኧረ በስመ አብ ጭንቅ ይበለኝ እና ምን አዲስ ነገር አለ? አዲስ ነገር አይንሽን ጨፍኝ ይሻላል። አዎ አይንሽን ጨፍኝ። ሰርፕራይዝ አለ። እሺ ግን ቶሎ በልሽ፣ ሊያመኝ ይችላል። እሺ ቶሎ በል። አሁን እውነት የእናትህን ወርቅ የእናትህን ስጦታ ለሌላ ሰው አሳልፈ መስጠት ተገቢ ነው ብለህ ታስባለህ? ኧረ በስመ አብ በጣም ተሳስተሃል እና በጣም ነው የሚያስጠላ። አንድ ለማይገባት ልጅ አንተ የእናትህን ወርቅ የእናትህን ስጦታ ከቤት አውጥተህ ሳታስፈቅድ ሰርቀህ መጥተህ ልትሰጣት እያሰብክ ያለው እና የሰጣት። ኧረ በስመ አብ ሜሊስ፣ አይንህን ገልጠህ ግን ሁሉንም ነገር ብትመለከት በጣም ደስተኛ። ምንም ደስ የማይል ነገር አንከታተል። ኮመንት ላይ ምን ትላላችሁ? እናንተንም ሀሳብ አስቀምጡልኝ እስኪ በዚህ ጉዳይ ብቻ እንከታተል። አንተ ያማል እንደምን እያደረክ ነው እንዴ? ኪዱ ምን አደረኩኝ? የሁሉ ተማሪ ቤተሰብስበት ወርቅ አርጋልኝ በኋላ ሶጥ አንገቴን ልታስደፋኝ? ይቅርታ ኪዱ፣ እንደዛ አላሰብኩኝም ነበር። ታስደፋኝ እንዴ? ባላንጣ ኪዱዬ ደስ አለሽ? አዎ በጣም ደስ ይላል። አመሰግናለሁ። አንዴ ትናደዳለች፣ አንዴ ትስቃለች፣ አንዴ ታኮርፋለች። ኧረ በስመ አብ እንዴት ነው! አንዳንዴ ምንም መፍረድ አይቻልም። በኤሊዝ ላይ አንዳንዴ እኮ ፍቅር እውር ነው የሚያደርገው ይባላል። ሜይ ቢ እሱ ሊሆን ይችላል ኤሊዝ ላይ አሁን እንደዚህ እያየ ነው ያለ ነው። ግን ልጅቷ እንዴት ነው አላውቅም። ከውጭ ለተመልካች ይሁን እንዴ እንደዚህ አይነት ስሜት እየተሰማን ያለው እኛ ከውጭ ስለምንመለከት ይሁን አላውቅም። ብቻ ግን ኤሊዝ አይንን ገልጠህ ብትመለከት አንተ ጨፍናል፣ ዝም ብለህ ታያለህ እንጂ ምንም ጨፍናል እንደማለት ነው። ምንም እኮ ከዙሪያ ያለ ነው ነገር መቃኘት አልቻልክም አይደለም። ብቻ ኤሊዝ ተበልታል፣ ተጠንቀቅ። ምንድነው ተጠንቀቅ አይባልም። በቃ እንዴት ተበልታል። ከጨዋታው ውጪ ያስወጣቸው ነው እና እንመልከት። ብቻ እኔ ትንሽ ስሜታዊ እየሆንኩኝ ነው በሷ ብቻ እንመልከት። ከምስጋና ግን ሌላ ቋንቋ ትመርጭልኝ ይሻለኝ ነበር። ምን ብዬ አፈቅራለሁ የኔ ኤሊዝ ብትይ? አፈቅራለሁ እኔም በጣም አፈቅርሻለሁ።
እንኳን እኔን ተራ ነገር ቀርቶ ህይወቴን ያለ ስስት የሚሰጠው ላንቺ። ኧረ ይሄ ልጅ እንከፍ የሆነ ልጅ ነው የምር። እኔ ምንም ቃላት አጠሩኝ ታውቃላችሁ። እስቲ ስደቡልኝ፣ እንደው ኮመንት ላይ ስደቡልኝ። የስድብ ማለት የምር ምን አይነት እኔ የምር አሁን እንዲህ ለምን ንብረቴን እንዲህ እሱ ወርቅ በሰጠው እሱ በተናድ ማለት እሱ በተደሰተው እኔ ልናደድ የራሱ ጉዳይ እንዴ ምን አገባኝ። እንደው ግን ያናድዳል አይደል እንዴ? ብቻ አላቅም። ኮመንት ላይ ስደቡልኝ እስቲ በጣም ስደቡልኝ። እንደው ልለምነው ኤሊዝን ስደቡልኝ። አልቻልኩም እኔ ብቻ እንከታተል። እኔ የምልህ አውጥቼ ላይው ነበር እኮ ምን ያክላል? በጣም ንጓጓሁት እኮ ግን የሁሉ ሰው ፊት ከምከፍቶ ብዬ ነው። ትልቅ ነው እንዴ? ምን ዘንድሮ ጋራን ያለ ነው ወርቁ ነው። ሌላማ እኔ ህይወቴን ያለ ስስት ስለመስጠት እያወራን ነበር። ኪዱ ስለ ወደፊቱ እናወራ። ስለ ወደፊቱ ማለት ስለ መጋባታችን፣ አብሮ ስለ መኖራችን፣ ስለ ሰርጋችን። እኔ ሩቅ ሄድክ። ያም ደግሞ በጣም ዘመን ተሻገረ። እንከፍ ምን አይነት እንትን የሆነ ሰው ነው? በእናታችሁ አልሳደብም። እኔ ምን አሳደብኝ? ግን ልጅቷ የፈለገችው ወርቁ ነው። ወርቁን አገኘች። ከአንተ ጋር ምንም ጉዳይ የላትም። ስለ ወደፊት ምናምን የምትለው እዛ ትራስህን አክፈተኛ ትራስህን ለወደፊቱ አነጋግረው ምናምን። ኧረ በስመ አብ። እሷ በቃ ስራዋን ጨረሰች። ከአንተ ጋር ምን ትሰራለች እዚህ? አስበ እንጂ። እኔ በጣም እያናደደኝ ነው። እሷ አንዱ ይመቻት። እሷ ጎበዝ ናት፣ ይመቻት። ከኤሊዝ አንጻር በጣም አላቅም። ብቻ ትንሽ ስሜታዊ የሆንኩኝ ነው መሰለኝ። ገና ክፍል 7ን ሳንጀምር እንደዚህ ስሜታዊ ከሆንኩኝ ክፍል 7 ብዙ የሚያናድድ ነገር አለው ማለት ነው። የምናደድም ከሆነ አንድ ላይ እንናደዳለን። ኮመንት ላይ እናንተም አስቀምጡልኝ፣ ስድብም ሆነ ተናደዳችሁም ሆነ ብቻ አስቀምጡልኝ። እንከታተል ብቻ። ዛሬ እንናደዳለን፣ በኃይለኛው እንመልከት እስቲ። ይቅርታ በህይወቴ እንዳትመጪ አስጠንቅቄሽ ነበር አይደለ? በህይወቴ ታዲያ ምን አደረኩ? ስሚ፣ ሁሉንም ነገር በደንብ አድርገሽ ታውቂያለሽ። እኔ የምኖረው ለአንድ ነገር ነው። የምኖርበት ምክንያት አንድ ነው። የምተነፍሰው በአንድ ነገር ብቻ ነው። በምን? ሰው በስትንፋሱ አይደራደርም አይደል? አሁንስ እኔ አትኔሴ የምትባል ሴት እያናደደችኝ እያስጠላችኝ። ልጅቷ ምን ታደርግ? ወይ በግልጽ ትንገራት ወይ የሆነ መፍትሄ ታበጃ አይደል እንዴ? ምንድነው ሉል ከአትኔሲያ ጋር መሆን አልፈልግም ካለ ከአንቺ ጋር መሆን አልፈልግም ካለ አለ። በግዴታ የምታደርጊው ነገር የለም። ደግሞ ልጅቷንም አታስጨንቂያት። እየመጣ እሷ ፈልጋ አይደለም ሄደችው፣ ሉል ፈልጎ ነው የመጣው። ነፃነቷን ስጫት። ምንድነው እንደዚህ? ብዙ ጊዜ እኔ በእድል አልደራደርም። ብቻ ስለምትመቸኝ ነው። እና ፍሪደሟን ስጫት እስቲ አትኔሲያ፣ ፍሪደሟን ስጫት እባክሽ። እኔ እኮ እንድትከፋ አይደለም ዛሬ ላይ ሆነ እንዴት ስለነገ እናስባለን ብዬ ነው። ገና ብዙ ዛሬዎች አሉን አይደል? እኔም እኮ ይገባኛል፣ ግን ዛሬን ትቼ ነገን መኖር ቸኩያለሁ። ከአንቺ ጋር መኖር፣ እቅፍ አድርጌሽ ለዘላለም መኖር፣ ከቅፌ ሳትወጪ አጥብቄ ይዤሽ ለዘላለም መኖር። እንዴ ቆይ ተደብቀኸኝ መጽሐፍ ማንበብ ጀመርክ እንዴ? ደግሞ እኮ የአሁኖቹን መጽሐፎች አይደለም የድሮዎቹን ከአድማስ ባሻገር ምናምን። ለምንድን ነው ግን ቁም ነገሬን ወደ ቀልድ የምትቀይሪው? ቆይ ኪዱ፣ እኔ እኮ የእውነት እየኖርኩ ነው ያለሁት። እኔስ መቼ የእውነት አይደለም አልኩኝ? ግን እኮ ቋንቋዎቹ እኮ ግራ አጋብተውኝ ነው። እሺ እኔ ብቻ በጣም እወድሻለሁ። እኔ እስኪ ምን ያህል ነው የምትወጂ? ጅል የሆነ ልጅ የጅል ጥያቄ ይጠይቃል። እሱም ጅል ነው፣ የሚያደርገውም የጅል ተግባር ነው። ብቻ በጣም አናዶኛል። ሲጀመር ካሁን በኋላ ኤሊዝ ምንም ጥሩ ነገር ቢሰራ እንዲህ ያናደደኝን ሊሽረው አይችልም። አላቅም ለምን እንደሆነ፣ እናንተ ፍረዱኝ። ብቻ እሷ እንዲህ ኢግኖር እያለች እየመለሰች እሱ ቅልስልስ እያለ ያወራል ምናምን። ኧረ የሆነ አሰዳቢ የሆነ ልጅ ነው በእናታችሁ። ኧረ በስመ አብ። ብቻ እንመልከት። እድሏ የትምህርት ቤታችን ብቸኛዋ። እንዴት ነሽ? ደህና ነኝ። ምን ነው የደነገሽ ትመስያለሽ? ችግር አለ እንዴ? አይ ምንም የለም፣ ብቻዬን መሆን ፈልጋለሁ። እንዴት አደነግጥም ሉሊ? እንዴት አንተ ጓደኛክ መታ እንዲህ ማስፈራሪያና ዛቻ አድርሳባት እንዴት አደነግጠ? ከባድ ነው እውነት። ባደነግጥ ይገርመኝ ነው። እንመልከት ብቻ። ማለት ብቻሽን ከመሆን ታገኛለሽ። ያው ከሰዎች ጋር ስትሆኝ አይደለ ብዙ ነገሮችን ሼር የምታደርጊው። አይ አሁን ላይ ሳስበው ብቸኝነትን የመሰለ ነገር የለም። እሺ
ግን ምክንያትሽን ሳታስረጅኝ አትሄጂም። በቃ ምን ምክንያት እኮ አያስፈልገውም። በቃ እኔ ብቸኝነቴን እወዳለሁ፣ ለዛ ነው። እኔ የምላችሁ ለምንድን ነው ቆይ የሆነ ነገር አስተዋሉ። እድል ፍላጎቷን ወይ የውስጧን እኮ አውጥታ መናገር ትችላለች እና ለምንድን ነው የማትናገረው ብዬ አሰብኩኝ። ታውቃላችሁ አሁን ለምሳሌ አትኔሲያ መታ ማስፈራሪያና ዛቻ ደረሰችባት አይደል? ለምንድን ነው እድልም አልሰማም ምናምን ብላ የመልስ ምት ምናምን የማሰጣት ለአትኔሲያ? ያስፈራል። በእርግጥ አምናለሁ አውቃለሁ እሱን እኮ እንደሚያስፈራ። ነገር ግን ብትሰጥ ደግሞ ከአሁን ካለችበት ሁኔታ የተሻለ ነው ብዬ አምናለሁ። ምን ትላላችሁ በዚህ ጉዳይ እናንተ? ኮመንት ላይ አስቀምጡልኝ። አሪፍ ነገር ነው ያወራሁት ኦር ባታደርግ ይሻላል? ኮመንት ላይ አስቀምጡልኝ። ወደድሽኝ? መውደድ እባክህ እሷን ተዋት። አንተ ነው የወደድካት። እኔ ልንገርህ የምር የምትወደድ ልጅ አልፈርድብህም ብትወዳት እኮ። ግን እሷን ከምትጠይቅ ወድጄሻለሁ ብትል ይሻላል። እንደዛ አይደል የሚያምረው? እስቲ መልሱልኝ። ወድጄሻለሁ ምናምን ብትል ይሻላል። ምክንያቱም እሷን ከምትጠይቃት አይደል? ወደሽኛል ብለህ ከምትጠይቅ ወድጄሻለሁ ብለህ መልሱን ብትነግራት በጣም አሪፍ ነበረ። ግን እስቲ እንመልከት እስከ መጨረሻው። እኔ እንደዚህ አይነት ሰው አይደለሁም። ስለ እንደዚህ አይነት ነገር የማስብበት ሰዓት ላይም ደግሞ አይደለም። ለምን አይነት ነገር? አሁን ስላልከው ስለ ፍቅር ምናምን ብቻ ለሱ ምንም አይነት ቦታ የለኝም አሁን ላይ። እሺ ያው እኔ ካንቺ የተሻለ ላላውቅ እችላለሁ፣ ግን ፍቅር አስበሽውና በዚህ ጊዜ ና ብለሽው የሚመጣ ጉዳይ አይደለም። አንቺ ባስቀመሽለት እንዴት ነው የሉል አነጋገር ያበደ ነው። ያ ተመችቶኛል። ፍቅር አንቺ ወይ አንተ ባስቀመጥከው ወይ ባስቀመጥሽው ሰዓት ወይ ስኬጁል አይመጣም አይደል? ቀጠሮ አስይዞ አይመጣም አለ ሉል። በማንኛውም ሰዓት ሊመጣ ይችላል፣ በማንኛውም እድሜ ክልል ውስጥ ሊመጣ ይችላል። ተስማማላችሁ? እና አነጋገሩ ደግሞ ከተመቻችሁ በላይ ከተስማማችሁ ደግሞ ኮመንት ላይ አስቀምጡ። እስቲ ሉሌ ጨዋታው አሪፍ እንከታተል። እድል ይቅርታ ሉል ቸኩያለሁ። እሺ ልሂድ። እሺ ቅድም ምን ሆነሽ ነው እንደዛ ተቻኩለሽ ይርሹ? አሁንም በጣም ቸኩያለሁ። ልሂድ። እሺ አንዴ ትሄጃለሽ። አንቺ ነው የጻፍኩት። አረ ሉሌ ይመቸው፣ እውነት ሉሌ ይመቸው። እስቲ ሉል በወረቀት ላይ ምንድነው ጽፎ የሰጣት? ከባድ የፍቅር መግለጫ ወይም ደብዳቤ ይመስለኛል። ያው ከደብዳቤ ውጪ ምንም ሊሆን አይችልም አውቃለሁ እኮ፣ ግን እንገመታ። በጣም ሮማንቲክ ይሆናል ወይ አናውቅም። እስቲ እድል ብቻ ታነበዋለች ብዬ ተስፋ አድርጋለሁ። እንመልከት እስቲ። ደስ ስላለኝ ነው። ሉል ይመቸው። ቤት ስትሆኝ አንብቢው። ምንድን ነው ግን አደራ አንብቢው። እሺ
እኔ የምላችሁ የሆነ ነገር አስቤያለሁ። እዚች ጋር ያሰብኩት ምንድነው የኪድ ጓደኛ አውቃ ተባብራ ወርቁን አሰርቃ ልትካፈል ነው መሰለኝ ከሰረቁ ልጆች ጋር። እንደዚህ ነው ያስቡ። አላቅም። እስቲ ሪል ይሆናል አይሆንም የሚለው በጉጉት እንመልከተው። እስቲ ሪል ሊሆን ይችላል፣ ሪል ላይሆንም ይችላል። ሶ እንመልከተው። ይሄ ነገር ግን ሪል ከሆነ ያው ግምቴ በጣም 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 ከባድ ነው ማለት ነው። የምሬ ነው። እንደዛ ነው የሚመስለው። አንድ ላይ ተባብራ አዘርፋ ምን ብላ እንትን ልትል ይኸው እኔ ምን አልኳችሁ? ከሌቦች ጋር እቺን ከፍ የሆነች ልጅ ከሌቦች ጋር ተባብራ ልጅቷን ልታስበላ፣ ያቺም ደግሞ ፋራ ትንከፍ የሆነች። ለነገሩ ምን ታድርገ እንደዚህ አይነት ነገር ታደርጋለች ብላ በጭራሽ አላሰበችም። ግን አላቅም ብቻ ጓደኛዋ ላይ እንደዚህ አይነት ፋውል መስራት ከባድ ነው። እንደነገርኳችሁ ነው። አያችሁ ላሰርቃት በቃ ተዘረፍም ምናምን ብላ ከሌቦች ጋር ምናምን ከሸጠች በኋላ ልትካፍ ይመቻት። ምንም እሷም የራሷ ቢዝነስ ነው፣ ያችኛዋም የራሷ እንትን ፋራነት መሆን ነው። አላቅም ብቻ ምን እንደሆነ ሶ ቤተሰቦቼ ዛሬም እንደተለመደው በክፍል 7 በጣም ደስ የሚል ነገር አላየንም። በክፍል 7 የሚያናድር ነገር ብቻ ነው። ብቻ ዞሮ ይሁን አሪፍ ቪዲዮ አይተናል፣ ተመችቶናል። በክፍል 8 ደግሞ እስቲ ምን ይዞ ይመጣል የሚለውን በቀጣይ ክፍል የምናይ ይሆናል። እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱ እያልኩኝ የምሰናበታችሁ እኔ ዋይንጂ መሳይ ነኝ። በክፍል 8 እስከምንገናኝ ድረስ ቻው፣ መልካም ጊዜ።